አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች የአላህ ሰላም የአላህ ውዴታ በየትኛውም ዓለም ዳርቻ የምትኖሩ ውድ ኢትዮጵያውያን እንዲሁም የቻናል ቤተሰቦች በሙሉ ሰላማችሁ ብዝት 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 ይበልልኝ ማለት ነው። ኢንሻአላሁ ተዓላ እንግዲህ እንደተለመደው ያው ትንሽ እየዘገየሁም ቢሆንም አንዳንድ ቪዲዮዎችን እየሰራሁ ነው። ከኔትወርኩም አንፃር ነው እንግዲህ ያው እና ኢንሻአላህ ቤተሰብ የሆናችሁ ላይክ ሼር አድርጉ፣ ኮማንት አስቀምጡልኝ። አዲስ የሆናችሁ እንግዲህ ሰብስክራይብ አድርጉ፣ ኮማንት አስቀምጡልኝ ማለት ነው። ኢንሻአላህ እየራቸዋለሁ ማለት ነው። እና እንግዲህ ዛሬ ያው እንደተለመደው አንድ የሚያሳዝን ለማህበረሰቡ ወይም ደግሞ ለወገኖቻችን እነሱን በተመለከተ ምስኪኖች አንዳንድ ራሳቸውን ማስተዳደር ወይም ደግሞ ራሳቸውን ማወን የማይችሉ ብዙ ደካማ እናቶች አሉ፣ ብዙ ደካማ አባቶችም አሉ። እነሱን በተመለከተ የሰራሁት ቪዲዮ ነው ማለት ነው። ኢንሻአላህ ተረጋጉና በጥሞና አዳምጡት። ወደፊት ሰዎቹንም ደግሞ ያው ታያላችሁ፣ አይታችሁት አይን አይቶ ልብ ይፈርዳል ማለት ነው። ብዙ የተቸገሩ ብዙ የተጨነቁ ከእለት እለት የሚበሉት እያቃቃታቸው ከኑሮ ውድነቱ አንፃር ከሰላሙ ሁኔታ በጣም አስቸጋሪ ሰዓት ላይ ነው ያለነው። ብቻ አላህ ረብል ዓለሚን በየትኛውም ዓለም ያለን ሰው ችግር ማየት ይከብዳል። ደግሞ ከምታውቁት ሰው ጋር ሲሆን ደግሞ ችግር በጣም ያሳዝናል ማለት ነው። ኢንሻአላህ እንግዲህ እንደተለመደው አምና ታስታውስ ከሆነ አመት እንኳን ባይሆነውም የተወሰነ 9 ወር 8 ወር ቢሆነው ነው አንዳንድ ደካማ እናቶችን እና አባቶችን እንዲሁም እህቶች ዘይት እና ዱቄት ቢያንስ ወደ 60 ምስኪኖች ጧሪ ላጡና እንደዚሁም ደግሞ አቅመ ደካማ ለሆኑ እናት አባቶቻችን እርዳታ አድርገናል በአቅማችን። ጊራናና አካባቢ ወጣቶች ይሄንን በጣም አስፈላጊና ወሳኝ የሆነ ግሩፕ ፈጥረው ራሳቸው ጥምር አካውንት ከፍተው ድሃዎችን እያገዙ እየረዱ ነው። ውጭ ሀገርም እንደዚሁ ደግሞ ተባብረዋቸው የተወሰነ ቢያንስ ወደ አንድ 10 ኪሎ ዱቄት 1 ሊትር ዘይት እያደረጉ ወደ 60 እናትና አባቶቻችንን በጣም በሚያሳዝን ሁኔታ ረዝቀዋቸዋል ማለት ነው። ረዚቁ አላህ ነው፣ ሰበብ ሆነዋቸዋል ማለት ነው። ያው ባያጠግብም ብዙ ከዛ ወዲህ ያው አመት ሊሆነን ነው ማለት ነው። እንግዲህ ምን የሚያደርግነው ነገር የለም። ቤታቸው የፈረሰባቸው ነበሩ 1-3 ሰዎች፣ እነሱ ቤት ተጠግነዋል። ያው ባለፈ በጣም በብዙ ገለጻ አድርጌዋለሁ ባለፈው ከሰራሁ ቪዲዮ ማለት ነው። ስለዚህ አሁንም እርዳታችሁን እንሻለን እንፈልጋለን። ውስጥ አገር ውስጥም ያላችሁ ውጭ ሀገርም ያላችሁ የኢትዮጵያውያን ማንኛውም ኢትዮጵያ የትኛውም ክልል ሆኑ ብቻ ሰው በመሆናችሁ ብቻ ሰው መሆን በቂ ነውና ለወገኖቻችን ለሰው ልጅ መርዳት፣ መስጠት፣ ማገዝ ምን ያክል እንደሚያስደስት ውስጣችሁ ራሱ ያውቃል ማለት ነው። ስለዚህ የቻልነውን ያክል እጃችንን እንዘርጋላቸው። እኛ ምናልባት አካውንታችን ያለውን ብር እኔና አላህ፣ አንተና አላህ፣ አንቺና አላህ ተሳሰቡት። ብር ለምን እንደሆነ አላማው የተፈጠረበት ብር አላማውም ለምን እንደሆነም ራሳችሁን ጠይቁ ማለት ነው። ስለዚህ ለዛኛው ሀገራችን መልካም ስራ ሰርተን ድሃዎችን ምስኪኖችን አግዘን ሶደቃ ሶድቀን ኢንሻአላሁ ተዓላ ሶደቃ ከብዙ ነገር ይከላከልልናል። በቀን ቢያንስ ሌላውን ተውትና 10 ብር 5 ብር እያደረግን ሶደቃ በቀን መልካም ስራ ብንሰራበት በጣም ትርፋማ እንሆናለን። ለዱንያውም የተስተካከለ ህይወት አላህ ይሰጠናል።
የመጣብን ሁሉ በላ አላህ ያነሳልና ለዛኛውም ሀገር ደግሞ ሶደቃ ጋሻ ነው፣ ከእሳት ይከላከላል። ስለዚህ ኢንሻአላህ መስጠት አይቀንስም። ስለዚህ መስጠት ካለብን ሞት ከመምጣቱ በፊት ነው አላህ የሰጠንን ርዚቅ መስጠት ያለብን፣ ማገዝ ያለብን የቻልነውን ያክል ነው። ስለዚህ ኢንሻአላህ መቼም ያው በአሁኑ ሰዓት ወጣቱ ወደ ከተማ ወደ አዲስ አበባ ስትሄዱ ገባ ስትሉ ራሱን ወጣቱን እንትን ብለው ወጣት ቡድን መስርተው የድሃውን ቤት እየሰሩ ከዛ ደካማዎችን እያገዙ ብር ሰብስበው ብዙ ነገር ሲሰሩ እናያለን። መልካም ስራ በበጎ ስራ የሚሳተፉ በጣም ብዙ ወጣቶች አሉ። በእኛም ሀገር እንደዚሁ አሁን እዚህ ወሎ ጊራና ሰሜን ወሎ አካባቢ ነው እንግዲህ ኢንሻአላህ ሁላችሁም ያው አምና የሰራሁትን ቪዲዮ ያያችሁት አላችሁ። ካላያችሁትም ደግሞ ወገን ድራሽ ወገን ነው የሚል ቪዲዮ ሰርቻለሁ፣ ገብታችሁ ማየት ትችላላችሁ ማለት ነው። እና አሁን እንግዲህ ያው አንዲት እህታችን የቤት ኪራይ መክፈልም አልቻለችም። በጣም ታሳዝናለች። ያው የተቻለንን ያክልኛ ከተወሰኑ ወንድሞቻችን አስተባብረን የቤት ኪራይዋን የ4 ወር ከፍለናል። ደግሞ ለእጇም የተወሰነ ለረመዳን አሁን ለተወሰነ ለ2 ቀን ለ3 ቀን ማፍጠሪያ ቢሆናት የተወሰነ ብር ደግሞ በእጇ ሰተናታል። ቀጣይ ደግሞ ኢንሻአላህ ከናንተ የምንጠብቀው ምንድነው? የናንተን ትብብር የናንተን እገዛ እንሻለን። ረመዳን 25 ድረስ እኛም እንሰበስባለን። ኢንሻአላህ ዛሬ ረመዳን 15 ነው የዋልነው፣ አዳሩ 16 ሆነ ማለት ነው። ስለዚህ ኢንሻአላህ ተዓላ ማንኛውም መልካም በጎ ሰሪ ወይም ደግሞ መልካም ነገር ወዳጅ ሁሉ በሙሉ አሻራውን መልካም ስራውን እንዳስመዘግብ ለዛኛው ሀገር የሚጠቅመንን ሶደቃ ከጀሃነም እሳት የሚከላከልልን ሶደቃ ከወዲሁ ከዱንያ ላይ ሆኖ ካላዘጋጀ ነው ከሄድን በኋላ ፋይል ይዘጋል። ምንም ጥቅም የለውም። ገንዘቡንም ጥለነው በአካውንት በባንክ ሆኖ ጥለነው እንሄዳለን። ካለን ሰውን መርዳት እንደ ሰው የሚያስደስት ነገር የለም ማለት ነው። ስለዚህ ሁላችንም መተባበር መተዛዘን አለብን ማለት ነው። አካውንቱ ያው ባለፈው አመት ጥምር አካውንት አለ። በጥምር አካውንት መሰረት ኢንሻአላህ የቻላችሁን ያክል አግዙን። ሶደቃው ሙስሊም ነው ክርስቲያን ነው አይልም። እንዳምናው እንደሰጠነው እንሰጣለን ለማንኛውም ሰው። አካውንት የተከፈተበት አላማም ለዛ ነው። ቀጣይ ደግሞ ከረመዳን 25 26 በኋላ ዘካተል ፊጥር አለ። እናንተ ለምታውቋቸው ኸይር ኢንሻአላህ ስጡ። ለማን እንስጥ ብላችሁ ግን ለምትቸገሩ እህት ወንድሞቻችን አካውንቱ በዛ የገባው የዘካተል ፊጥር ወይም ደግሞ በስልክ ቁጥር ማስተላለፍላችኋለሁኝ። በሱ በኮመንትም ታገኙኛላችሁ። ለማን እንስጥ ብላችሁ ለምትቸገሩት ወንድሞቻችን ዘካተል ፊጥርን እኔም ማናገር ትችላላችሁ። የሚገባቸው ሰዎች አሉ። ኢንሻአላህ ተዓላ ገንዘብ ባረዳና ወይም ደግሞ ሌላ ነገር እንትን ባለን የራሴን ዘካተል ፊጥር ሰጥቼ የእናንተንም ሰብስቤ ለነዛ ለምስኪኖች መረቀም ሰው እንዲውሉ ማድረግ አለብን ማለት ነው። ዘካተል ፊጥር ሳንወድ በግዳችን ግዴታም ስለሆነ ነው። ሶደቃ ያው ሶደቃም እንደ ኢስላም ግዴታ ነው መስወደቅ ከብዙ ነገር ስለሚከላከል፣ ከሶደቃው ደግሞ ሞር ግዴታ የሚያደርገን ምንድነው? ዘካተል ፊጥር ነው። ስለዚህ ሁላችሁም ኢንሻአላህ አካውንቱ አቢሲኒያ አካውንት አለ። በሱ በአቢሲኒያ የተቻላችሁን ያክል እንደባለፈው አሻራችሁን ጣሉ ማለት ነው። ከዛ በተረፈ ደግሞ እስቲ ኢንሻአላህ ሴትዮዋን ትሰማታላችሁ ምን እንደምትል ያለውን ሁኔታ አይን አይቶ ልብ ይፈርዳልና ነው። ለማንኛውም ሴትዮይቱን
ከሌሎቹ አሁን ከአምናው አካውንታችን ከአምናው ከሰጠነው የተረፈው 1000 ምናምን ብር ነበረ። ወጣቶቹ ዘወር ብለው ለምነው ምን ብለው ወደ 20 ምናምን ሺህ ብር ገብታለች። ይችን 20 ሺህ ብር አውጥተን ብንሰጥ አሁን ለምንም አትሆንም፣ ለማንም አትሆንም። ስለዚህ አሁን ሰሞኑን የቤት ኪራይና ለእሷም ለሴትዮዋ የሆነ ነገር ያደረግነው ምንድነው የተወሰነች ሰዎች ከጓደኛም ከዛም ብለን 3700 ነው 800 ብር አግኝተን እሷን ሰጥተናታል። እና በጣም ታሳዝናለች ሴትዮዋ። ለማንኛውም እናንተም ይዋት ስሟት። ሌሎቹ ደግሞ ከሷ በታች ደግሞ በጣም በየቤቱ በየሰፈሩ ስንት ሰው እንዳለ እንግዲህ ቤቱ ይቁጠረው። አላኩል ይሃል ኢንሻአላህ ተዓላ መልካምነት ለራስ ነው። ሞት መጥቶ ሳያስገድደንና እኛ ሳንፈልግ የማንፈልገውን ነገር ከመደረጉ በፊት እኛ በዱንያ ላይ ያለን ፍላጎት እኛ በዱንያ ላይ ያለን የታዘዝነውን እንተግብር ነው የምለው። ኢንሻአላህ ሁላችሁም ተሳተፉ። ሁላችሁም በዚህ ኸይር ነገር ላይ አበረታቱን። አምና አብረውን ሲጾሙ የነበሩ ወንድሞቻችን የሉም ዘንድሮ። የሚገርመው እሱ ነው። ልጆቻቸው የኛን እጅ ይፈልጋሉ። እናቶቻቸው አባቶቻቸው የኛን እገዛ ይፈልጋሉ። ብዙ ነገር ጎሎባቸዋል እና ቤተሰብ ሲያስተዳድር የነበረው ወንድማችን ነው። ለማንኛውም እስኪ እንስማት ሴትዮዋን ኢንሻአላህ ያለውን ነገር ደግሞ እናወራለን። እናንተም ይሄ ነው እንግዲህ መኖሪያ ቤቷ። እሷ ደግሞ የምትለውን ነገር እስቲ ከራሷ ከአንደበቷ ትሰማታላችሁ። በጣም ተሳዝናለች። ይኑረው የምትኖርበት አኗኗር። ከዚህ ደግሞ ይሄ ተከራይታ ነው፣ የሷ ቤት አይደለም። ከሷ በታይ ደግሞ አሉ። ዘወር ብለን ብዙ ነገር አይተናል እና እንደዚህ እያልን እኛ ዞሮ ሳንሰለች ነገ መስጠት ከነገ ወዲያ መስጠት እንደ መስጠት የሚያስደስት ነገር ስለሌለ መልካም መስራት ለራስ ነውና አምና ሰጥቻለሁ ወይም ዘንድሮ ባለፈው ሰጥቻለሁ ማለት አይቻልም። በየቀኑ ሰደቃ መስጠት አለብን። ለማንኛውም እስኪ ስሟት ኢንሻአላህ ተዓላ። ሰላም አለይኩም። ኢንሻአላህ ሰጥተንልሻል። አሁን ደግሞ ላንቺ አንዳንድ ነገሮች እንዲሆኑሽ ማፍጠሪያ ይሆናል። ይጠቅምሻል ብለን አይደለም በእርግጥ እስቲ ያው ለሻይ ትሆናለች ተብሎ ነው። ይሄ ቀረጻው አስፈልጎ አይደለም፣ ግን ለማበረታታት ወጣቶችን ለማበረታታት ነው እንጂ የሚደረገውን ሰደቃ እውልይ ስሙልኝ ተብሎ ተቀርጾ መላክ የለበትም፣ አይቻልም እንደ ኢስላም ማለት ነው። ግን ወጣቶች ይህን ሲያዩ አንቺን ሲያዩ ምን ያክል ውስጣቸው እንደሚያዝን በቃ አሁን ይቺ ኢንሻአላህ 1 ኪሎ ስጋም ቢሆን 2 ኪሎ ስጋም ብትሆን መረቅ ገዝተሽ ተቀምሻለሽ። ረመዳን ማፍጠሪያ ትሆንሻለች። ለዛ ነው ደግሞ ኢንሻአላህ ቀጣይ ሰርተን እንደዚሁ ደግሞ ዘወር ብለን ባለሀብቶችንም አላህ ይጨምርላቸው። እነሱ ማዝነው እንደናንተ ላለው አብሽሩ ከጎናችሁ ነን ካሉን ኢንሻአላህ እኛም ወደ ኋላ አንልም ለመድከም። አይዟችሁ። አላህ ደግሞ የበለጠ ደግሞ ትርፋማ እንዳደርገን ዱዓ አድርጉልን። አብዛኛው ወደሱ ያፈጠኩት አይቶኛል። እግር ሰርቼ መጣ ቆይ ፊት አሁን አጥቼ ይሄን በሽተኛ ሁኝ ይሄን ወደ ተነሳ በሽተኛ ሁኝ ነው። እግሬን ስር አድርጎ ውሃ አልሄድ መንደሩ ያመጡልኝ እንጨት አልሄድ የወስረኛ ሁኝ 8 ወር ወልደ አላህ በሚያቀብኝ ይሄው አለ ሰርቶ ይታዘባል። ይሄው ሆኖ ነው እኔ ሰረቴ ታይዋ እጀቆ ጀማል ዋላ ጣውት ወደ ጀማል ይወይት ማይጡልኝ ልጆቼ ናቸው። ይሄን ሐራመስ ነው አንድ ቀን እኔ ሸግሬያቸው አላቅም ብዬ ነው። አሁንም በረካን ታርጋችሁ ሀጅራችሁን አላህ ይክፈለው። እሱም ምርም አንተም እንደ ሁላችሁም ምርሚያችሁን አላህ ያስረዝምልኝ። ጤናችሁን አላህ ይስጥልኝ። እንደ አላህ ያኑርልኝ። ረመዳን አድርጊላቸው። አሁን ይችንም ብር የቤት ኪራዩን እንዲከፈልሽ ሌላውም ደግሞ ይችንም ተረፍ አድርገን ያደረጉ ወንድሞቻችን አሉ። ለነሱ እንዲያደርግላቸው አሁን እነዚህ 2-3 ሰዎች ናቸው እቺ ሸፈን ያደረጉ። ይሄ ግን ከአንድ ሰው ያልፍም ነበር። የሚገርምሽ አንድ ሰው ይሸፈነዋል።
ያው ከጊዜው አንፃር ሁሉም የኑሮ ውድነት እያልን ከዛ አንፃር ነው። ኢንሻአላህ ሌላ የምትለው ካለ ጀማን ደግሞ ዙሮ ዙሮ አሁን የምለግሽ ነገር ቢኖር ዱዓ አድርግላችሁ ለወንድሞቻችን። ያው አሁንም ወደፊት ኢንሻአላህ በአላህ ፍቃድ እንሰራ አይቀርም። እኛም ለመስራት ግን ያው ብቻ ወንድሞቻችንን በዱዓም በገንዘብም በሐሳብም በተለያየም ነገር እንዲያግዙ እንጠይቃለን ኢንሻአላህ። ዞሮ ዞሮ 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ጌጡ ነው። ስለዚህ አሁንም ቢሆን በባለፈውም እንደዚህ አይነት ነገር አድርገናል። አሁንም ኢንሻአላህ ቀጣይ እንሰራለን። አሁን ያንቺን የአራት ወር ቤት ኪራይ ከፍለንልሻል። ዱዓ አድርጊላቸው። አንድ ወንድማችን 3000 አንደኛው 500 አንደኛው 200 ችለውሻል። አላህ አይሻቸውን ያሳምርላቸው። እሷን ለሻይ 700 ብር ያዣት። ደግሞ ኢንሻአላህ እየጠየቅን ወደፊት እያመቻቸን ነገሮችን በሂደት እያደረግን ብዙ ወንድሞቻችን እህቶቻችን ደካማሉ፣ እነሱ እንረዳለን ኢንሻአላህ። ዱዓ አድርጊላቸው። በእኔ በኩል አብሽሪ ኢንሻአላህ። አይዞሽ፣ አላህ ያበረታሽ። እሱንም ዱዓ አድርጊለት። እንግዲህ ውጭ ሀገር የምትኖሩ እህት ወንድሞቻችን ይህንን ያው ሶደቃ ነው ኢንሻአላህ። አሁን ይህንን ቪዲዮ ያቀረብኩት አይቻልም ማለት እንደዚህ ማድረግ አይቻልም በእርግጥ ነገር ግን ማበረታታት ምስኪኖችን ድሃዎችን አለ ወይ እንደዚህ አይነት ሰው እንድትሉ ነው። ገብታችኋል አይደል? ከዚህም በታች ደግሞ ከሷም በታች ደግሞ ይባሳሉ። አላየናቸውም አላገኘናቸውም እንጂ። ስለዚህ አልহামዱሊላህ እሷ አፊያዋ ደህና ናት። ያው ቢቸግራትም በአንዳንድ ነገሮች ቢቸግራትም አፊያዋ ደህና ናት። ከዚህ በታች ደግሞ የተቸገረ ሰው አለ። ስለዚህ ሁላችሁም ተባብረን ማን አለ በየጎረቤታችሁ የምታውቋቸው ሰው ካሉ ከል ያለ ይሄንን አድርጉ። እኛም ይሄው ያቅማችንን ሞከረናል ብትሉ አካውንት ባለፈው አመት ከፍተን እንደገና እርዳታም ሁሉ ነገር አድርገን ዱቄትም ዘይትም ሰተናቸዋል። ታስታውሱ ከሆነ ጊራና ትምህርት ቤት አጠገብ ማለት ነው። እና ያን አካውንታችን አለ። ካስፈለገም ደግሞ አሁን መለቀዳቸዋለሁ አካውንቱን። ውጭ ሀገር የምትኖሩ እህቶቻችን ወንድሞቻችን አስወደቀቱ ተርፈዑል በላ ኢንሻአላህ። አስወደቃ በላአን ይመልሳል። ወዚዱል በረካንም ይጨምራል ኢንሻአላህ። ያዝነውን ነገር ሁሉ መስጠት አያከስርም፣ ትርፋማ ያደርጋል እንጂ ሰደቃ መስጠት ያለውን መስጠት አይጎልም። እኛ የመሰለን ግን አሁን ዲፍን ብር ይዘን ዝርዝር የለኝም እንላለን። ዲፍንስ ብንሰጥ የሚጎልብን ስለሚመስልን ስስት ነው ይሄ ሁሉ ማለት ነውና አላህ ስስትን አላህ ያንሳልን። ካለነው ነገር ጥለነው እንሄዳለን። ያለውን ነገር አካፍለን ለድሃዎች ጠይቀን የቲሞች አሉ የሚረዷቸው። አሁን ስንት ነው አሁን በዛ አመት ውስጥ ልጆቻቸውን ጥለው የሞቱ እናት አባቶች ስንቶች አሉ። በየቤቱ ይቁጠረው ማለት ነው። እኔ የማውቀውን ነው፣ እናንተ ደግሞ የምታውቁ ብዙ ሰው አለ ማለት ነው። ስለዚህ ኢንሻአላህ ለሁላችንም ሊላህ ብለህ ካለን እናንተ አድርሱ። ምን አገባችሁ እናንተ ማድረስ ነው። ብሩ እንደዚህ ይሄዳል፣ ብሩ እንደዚህ ይደርሳቸው ሊሆን ይችላል። እናንተ ከራሳችሁ ደይናችሁን አውርዱ። እኛ ደግሞ ለማድረስ በአላህ ፍቃድ ቃል እንገባላችኋል ማለት ነው። እንዲህ ያሉት ደካማዎች እናቶቻችንን እናግዝ፣ እህቶቻችንን እናግዝ፣ አባቶቻችንን እናግዝ። አሁን አመት ላይ ሆነን ነው ያችን ዘይትና ዱቄት ከሰጠን ማለት ነው። አሁን አካውንታችን ትንሽ ብር ናት ያለች። ያንን ለማድረግ ስንት ደሃለና አሁን ያችን ነገር ገዝተን እናድርግብን ማባላት ነው የሚሆንብን። አቅማችን ግን በጣም እኛም አልቻልነውም ነገሩ። ሰው ምንም ላለማስመረር በወር አንድ 100 ብር ቃል የገቡ ሰዎች ነበሩ። እነሱ እየሰበሰብን 20 ምናምን የተወሰነ 20 ሺህ ብር ምን ትገዛለህ? ምንም አታደርግም። ምንም የምታደርገው ነገር የላትም። ስለዚህ ኢንሻአላህ አካውንቱን ለቅላችኋለሁ። ጥምር አካውንት ነው። በማንና በማን እንደሆነ እዛው ታውታላችሁ ኢንሻአላህ። አሁን እንግዲህ እናታችን አይዞሽ ከጎንሽ ነን። ሶላትሽን እየሰገድሽ አላህን እንትን እያልሽ አላህን የለመንሽ ዱዓ አድርጊ። የበለጠ ሞልቶታል አላህ Subhanahu Wa Ta'ala። እንጠይቅሻል ደግሞ አይዞሽ። እሺ አብሽሪ እናቴ፣ አብሽሪ እናት። እሺ ሰላም ሁኚልኝ። ሰላምሽ ይብዛ። እሺ አሜን 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 አሜን።